ቡም 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 ማይክል ካሪክ አዲሱ የማንቸስተር ዩናይትድ ኬርቴከር ማናጀር ሆኖት እንደተሾመ እንግዲህ ፋብሪዞ ሮማኖ አትሌቲክስ እየዘገቡ ይገኛሉ። በዚህ ወቅት እንግዲህ ካሪክ በኦሊጋ የነበረውን ፉክክር በማሸነፍ ማንቸስተር ዩናይትድን ይሄን 6 ወር 5 ወር በፕሪሚየር ሊጉ ሲዝኑ እስኪያልቅ ድረስ በአሰልጣኝነት የሚቆይ ይሆናል ማለት ነው። እንግዲህ ከዚህ ስልጣን ከዚህ ሹመት ማንቸስተር ዩናይትድ ምን ይጠቀማል ምን ይጎዳል የሚለውን በዚህ ቪዲዮ በዝርዝር እናያለን ማለት ነው። በተጨማሪ ደግሞ ዳሬን ፍሌቸር እንግዲህ ወደ ቀድሞ ስራው እንደሚመለስና የካሪክ የአሰልጣኝ ቡድን አባል እንደማይሆን የታወቀ ሲሆን በተጨማሪ ካሪክ በነበረው ሁለት ጨዋታ ማንቸስተር ምን ተጋለጠ የማንቸስተር ሚስጥር ምን ተጋለጠ የሚለውን በዚህ ቪዲዮ የምናየው ይሆናል። እንግዲህ በመጀመሪያ ዳሬን ፍሌቸር አሰልጣኝ ሆኖ በቆየበት ጊዜ በሁለት ጨዋታ ላይ ምን ማንቸስተር ዩናይትድ ሚስጥር ተጋለጠ የሚለውን ሐሳቦች ላቀርብላችሁ። እንግዲህ እንደሚታወቀው ዳሬን ፍሌቸር ባደረገው ሁለት ጨዋታ አንደኛውን በፕሪሚየር ሊግ በመሸነፍ ከበርንሌ ጋር አንደኛውን በኤፍኤ ካፕ ከብራይተን ጋር ደግሞ ከበርንሌ ጋር አቻ በመውጣት በፕሪሚየር ሊጉ ከብራይተን ጋር ደግሞ በኤፍኤ ካፑ በመሸነፍና በመሰናበት እንግዲህ አሳፋሪና ዘቅጣጭ የሆነ ውጤት አስመዝግቦ ወደ ቀድሞ ስራው ወደ 18 ዓመት በታች አሰልጣኝነቱ ተመልሷል ማለት ነው። እንግዲህ ዳሬን ፍሌቸር በነበረ ሳል ምን ማንቸስተር ዩናይትድ ሚስጥር ተጋለጠ ካላችሁኝ አንደኛ የተጋለጠው ሚስጥር ሩበን አሞሪም መባረሩ ታክቲካሊ ቡድኑን ለመጥቀም ታስቦ ሳይሆን የኢጎ የግለሰቦች ሽኩቻና የውስጥ ስሜታቸውን ለማርካት ተብሎ የተደረገ እንደሆነ ተጋልጦቷል ማለት ነው። ይሄ የተጋለጠበት ደግሞ ምንም አይነት ግልጽ የሆነ ፕላን እንደሌላቸው ማንን እንደሚሾሙ ማንን በቀጣይ አሰልጣኝነት እንደሚያመጡ ቡድኑ ወዴት መሄድ እንዳለበት ምን አይነት ፍልስፍና ውስጥ መግባት እንዳለበት ቦርዱ የዞረበትና የተምታታበት እግር ኳስ ዕውቀት የሌላቸው እንደ ዊልኮክስ ያሉ ምንም አይነት የክለብ ትልቅ ቡድንን በመብራት ዕውቀት የሌለው እንደ ኦማር ቤራዳ ያሉ ሰዎች መሃይም ስብስባን ቤስቲንግ ክላስ ተብሎ ግን ማንቸስተር ዩናይትድን ወደ ቁልቁለት እየወሰዱ ያሉ ሰዎች የሰሩት ስራ አሞሪም የሰሩት ስራ ተገቢ እንዳልሆነ የተጋለጠበት ነው። ምንም አይነት ታክቲካል ዕውቀት የሌላቸው ሰዎች አሰልጣኙን ታክቲክ ሲመክሩ እንደነበረ ያሳየበት ነው። ሁለተኛው ትልቁ ነገር ደግሞ ዳሬን ፍሌቸር ራሱ ማንቸስተር ዩናይትድን ለመምራት በቂ እንዳልሆነ ያየንበት ነው። ይሄ እንግዲህ በጣም ትልቁ ነገር ነው። ምክንያቱም ዳሬን ፍሌቸር በዚህ እንትን ላይ ይቀጥላል ተብሎ ብዙ ሰዎች ሲያስቡ ነበር። ግን ዳሬን ፍሌቸር ያለው የታክቲክ የዕውቀት በሙሉ አናሳ ዝቅተኛ እንደሆነ አቀያየሮቹ የሚጠቀመው ሲስተም ማንቸስተር ዩናይትድን የማይመጥን እንደሆነ ያሳየበት ነው። ይሄ ደግሞ በመቀየሩ ተገቢ መሆኑን አሳይቷል ማለት ነው። እንግዲህ ሌላው ሶስተኛው ነገር በዚህ አጭር ጊዜ ውስጥ አሞሪም ከተባረረ በኋላ የተማርነው ወይም ፍሌቸር ስልጣኑን ከያዘ በኋላ የተማርነው ትልቁ ነገር ምንድነው? ስኳዱ የማንቸስተር ዩናይትድ ስኳድ በቂ እንዳልሆነ ማንቸስተር ዩናይትድ የሚመጥን እንዳልሆነ እንግዲህ በባለፈው በብራይተን ቢ ቡድን የተሸነፈው ምክንያቱም ብራይተን ይዟቸው የገባውት አብዛኞቹ የቤንች ተጫዋቾች ከቤንች እየተነሱ የሚጫወቱ ናቸው። በእነዚህ እንኳን ማንቸስተር ዩናይትድ ተጽዕኖ መፍጠር እንዳልቻለ አይተናል። ይሄ ደግሞ የሚያሳየው ቡድን ውስጥ ያሉ ተጫዋቾች ለምሳሌ እንደ ዳሎት ያሉ ማንቸስተር ዩናይትድን ቀርቶ በዲቪዥን ያሉ ቡድን የማይመጥኑ ራሱ እንደ ኡጋርቴ ያሉ ኳስ እግራቸው ስር ሲገባ ምን ማድረግ እንዳለባቸው የማያውቁ ቅብዥብርብርብር የሚሉ ከዛ ውጪ እንግዲህ ሜኑ ላይ መተቸት አልፈልግም። በባለፈው ጨዋታ ለኔ ጥሩ አልነበረም፣ ግን ገና እየመጣ ነው ቦታውም አይደለም። ሜኑን ወይ 8 ላይ ወይ 10 ላይ አድርጎ ሲጫወት ነው የተሻለ ከሜኑ ጥቅም የሚገኘው። ሜኑ መተቸት አልፈልግም፣ ግን አጠቃላይ ስኳዱ ማንቸስተር ዩናይትድን የማይመጥን መሆኑን እንግዲህ ያሳየበት ነው። እንግዲህ ሌላው ደግሞ የተማርነው ይሄ የፍሌቸር ሹመት የድንጋጤ ሾርት ተርም በቃ ሾርት ተርም እቺን ቀውሷን ለማለፍ ተብሎ የተሾመ ምንም አይነት ፕላን የሌለው እንደሆነ ያሳየ ነው። ምክንያቱም እሱን እንደሾሙ ቀጥታ እሱ ምን አይነት ቡድን ይሰራል የሚለውን እንኳን ሳያጤኑ ነው ወደ ምልመላ ጊዜያዊ አሰልጣኝ ምልመላ። እንግዲህ በጊዜያዊ አሰልጣኝ ለመመልመል ይሄን ያክል ጊዜ የወሰደ ቡድንም በዓለም ታሪክ አለ ብዬ አላስብም። በጣም አሳፋሪ መሆናቸውን ያሳዩበት ነው። አራተኛው ነጥብ እንግዲህ አምስተኛው ነጥብ ደግሞ ምንድነው? ማንቸስተር ዩናይትድ
በጣም ስቴቢሊቲ እንደሚፈልግ በጣም ኢንቨስትመንት እንደሚፈልግ በቡድኑ ላይ በስኳዱ ላይ በአካዳሚው ላይ አጠቃላይ እንደሚፈልግ ሁለተኛ ጠንካራ የሆነ አሁን የተሾመው ማይክል ካሪክ ጊዜያዊ አሰልጣኝ ነው 6 ወሯን 5 ወሩን ጨርሶ እንደለቀቀ መምጣት ያለበት አሰልጣኝ በጣም ኤክስፒሪየንስድ የሆነ በጣም አውቶሪቲክ የሆነ በጣም ዲማንድ የሚያደርግ አሰልጣኝ መምጣት አለበት ብዬ አስባለሁ ይሄን ግልጽ አድርጎ ያሳየበት ነው ምንም አይነት ሂፕስተር የሆነ ማናጀር የሆነ ወጣት የሆነ ማናጀር ቡድን መስራት የሚችል ምናምን ተብሎ እንደ አሞሪን አይነት ሳይሆን እንደ ካርሎ አንቾሎቲ አይነት እንደ ሞሪኖ አይነት ጠንከር ያሉ ዲማንድ የሚያደርጉ ሰዎች መምጣት እንዳለበትና ቦርዱ ደግሞ እንደዚህ አይነት ሰዎች እንዲመጡለት እንደማይፈልግ የስ ሰር የሚል አለቃዬ ወዴት ሊድ ይብሎ የሚታዘዝ እንደ አለቃ እንደ ማናጀር ሳይሆን እንደ ኮች ሆኖ የሚያገለግል ራሱ ማን ነው የሚባለው ዊልኮክስ ምን አይነት አሰላለፍ እንደሚሰለፍ ቡድኑ ምን አይነት ታክቲክ እንደሚሰለፍ ምን አይነት ተጫዋቾች እንደሚፈርሙ ሁሉን ነገር ዊልኮክስ ይወስናል ያሰልጣኙ ስራ ዊልኮክስ ባስቀመጠለት መሰረት ትሬኒንግ ማሰራትና ለጨዋታ ቀን ተጫዋቾችን ለስኳዱ መምረጥ ብቻ ነው የሚሆነው ማለት እንደዚህ ያነሰው የስሶ ነው የሚፈልጉት ይሄ እንግዲህ በአምስተኛ ደረጃ ግልጽ ሆኖ የወጣበት ነው እንግዲህ ወደ ማይክል ካሪክ ሹመት ስንገባ የማይክል ካሪክ ሹመት በጣም ካስደሰታቸው ሰዎች ውስጥ አንዱ ነኝ ምክንያቱም ይሄ ሹመት በጣም አስፈላጊ ነው ምክንያቱም ዋና አሰልጣኝ በዚህ ሰዓት አንደኛ አይገኝም በገበያው የዓለም ዋንጫ ሲዝን ስለሆነ በዚህ አመት የሚባለው ማንንም ተላልቅ አሰልጣኞች ብሔራዊ ቡድን ያዙ አሉ ክለብ ያዙ አሉ በዚህ ሰዓት በጃንዋሪ አሰልጣኝ ማግኘት ከባድ ነው ከኦሊ ይልቅ ደግሞ ካሪክ መመረጡ ነው እኔ በጣም ያስደሰተኝ ምክንያቱም ካሪክ መመረጡ ለማንቸስተር ዩናይትድ ትልቅ ነገር ነው የኦሊን ፊልም ከዚህ በፊትም ነግሬያችኋለሁ አይተናል ለምሳሌ ልንገራችሁ ታይታኒክን ለምሳሌ ደጋግማችሁ ካያችሁት ፊልም ውስጥ አንዱ ታይታኒክ ነው ብዙ ሰው ታይታኒክ በጣም የሚወደድ ፊልም ነው ታይታኒክን ደግማችሁ ብታዩት መቼስ በታይታኒክ ፊልም መጨረሻ ላይ ጃክ እንደሚሞት ሮዘን አትርፎ እንደሚሞት ታውቃላችሁ ይሄን ያወቃችሁ ነው ፊልሙን የምታዩት ከካሪክ ቀርቶ ኦሊ መጥቶ ቢሆን እንደዛ ነው የሚሆነው ታይታኒክን ደግሞ እንደማይት የምትወዱትን ፊልም ደግሞ ኦሊን በጣም ነው ማንቸስተር ዩናይትድ ደጋፊዎች ምንወደው ለምን ምን ያክል ሌጀንድ እንደሆነ ስለምናቅ ይሄን ሰው እንደዚህ ምንወደውን ሰው ቢያመጡ ፊልሙን ደግሞ አይተነዋል አስተላለቁን አይተነዋል የሰራውን ቡድን አይተነዋል እንግዲህ ከ2018 እስከ 2022 አሰልጥኖ ምን አይነት ደካማ ቡድን እስከ 2021 አሰልጥኖ ምን አይነት ደካማ ቡድን ሰርቶ እንደሄደ እናቃለን ኦሊ ቢመጣ አሁን ካለው ስኳድ ይልቅ ያኔ የተቀበለው ስኳድ በጣም ጠንካራ ነው ለዚህ በዛ ጠንካራ ቡድን እንኳን እንደዛ መስራት አልቻለ በዚህ ደካማ ቡድን ደግሞ ምን ሊሆን እንደሚችል ግልጽ ስላልሆነ ማለት ነው እንግዲህ ወደ ካሪክ ልግባና ካሪክ በመምጣቱ ማንቸስተር ዩናይትድ ምን ሊያገኝ ይችላል የመጀመሪያው እንግዲህ ማንቸስተር ዩናይትድ የሚያገኘው ከካሪክ ዲፕ አንደርስታንዲንግ ኦፍ ዘ ክለብ ዲኤንኤ ነው የማንቸስተር ዩናይትድን ዲፕ ክለብ ዲኤንኤ ይረዳል ስራውን ይረዳታል ካሪክ ምክንያቱም በክለቡ ተጫዋች ሆኖ ስለተወሰነ በመቆየቱና ማንቸስተር ዩናይትድ ምን አይነት አጫዋት መጫወት እንዳለው ክሊር አይደንቲቲ አለው ይሄን ይረዳል ተብሎ ይጠበቃል ሌላው ሁለተኛው ነገር ካሪክ በመምጣቱ ማንቸስተር ዩናይትድ ያገኛል ተብሎ የሚጠበቀው እንግዲህ ኢሚዲየት ድሬሲንግ ሩም ሪስፔክት ነው እንግዲህ ወዲያው የድሬሲንግ ሩም ክብር ይሰጣል ምክንያቱም ማይክል ካሪክ በቻምፒየንስ ሊግ በፕሪሚየር ሊግ ከማንቸስተር ዩናይትድ ጋር ሆኖ አሸናፊ የሆነ ነው ትልቅ ስም ያለው ሰው ነው እዚህ እንግዲህ ማይክል ካሪክ በጣም ክብር ያገኛል መለበሻ ክፍሉን መቆጣጠር ይችላል ተብሎ ይጠበቃል ካለው ስብዕናና ካሳካቸው ውጤቶች አንፃር እንግዲህ ሌላው ደግሞ ሶስተኛው ከማይክል ካሪክ በመምጣቱ ማንቸስተር ዩናይትድ ምን ይጠቀማል ከተባለ ሶስተኛው ካልም ሎ ፕሬሸር ሊደር ነው ካሪክን አይታችሁት ከሆነ ሲናገር ራሱ ጮክ ብሎ አይናገርም ተረጋግቶ የሚናገር ሰው ነው ሐሳቡን በደንብ አድርጎ ማስረዳት የሚችል ሰው ነው ኢሞሽናል አይሆንም ይሄ በጣም ለማንቸስተር ዩናይትድ ጠቃሚ ነው ሁለተኛ ደግሞ የመሪነት ብቃት ያለው ሰው ነው ሊደር ነው ካልም ነው ታክቲካል ዕውቀት ይኖራል ተብሎ ይጠበቃል ይሄን ያክል ባይሆንም
ግን ኮንፍሮንቴሽናል ደግሞ አይደለም። እንደ አሞሪን ለምሳሌ እንደ ቴናግ ለምሳሌ ኮንፍሮንቴሽን አይደለም፣ አይጋፈጥም ከሚዲያ ጋር። አይታችሁ አሞሪን ለሚዲያው የሚሆን ማይሆን ነገር ያወራል፣ ይጋፈጣል። ቴናግ ከሚዲያ ጋር ስምምነት አልነበረው። አሞሪን በዚህ ተጎድቷል። ሶልሻይ ማን ነው ካሪክ ግን በዚህ ይጠቀማል ተብሎ ይታሰባል። እንግዲህ ከሚዲያ ጋር ያለው ድራማ ይቀንሳል ተብሎ ይታሰባል ካሪክ በመምጣቱ። ምክንያቱም ሚዲያ ላይ የሚሰሩት አብዛኛዎቹ ፑንዴቶች የማንቸስተር ዩናይትድ የቀድሞ ተጫዋቾች እንደ ጋሪ ኔቭል እንደ ሩኒ ያሉ ራሱ እንደ ጋሪ ኔቭል ሩኒ የድሮ ደግሞ ሌላ ተጫዋቾችም እነዚህ በሙሉ የድሮ ጓደኞቹ እሱ ላይ ጫና ውጤት እንኳን ባያስመዘግብ ጫና ያደርጉም ከሚዲያ ጋር ያለውን ነገር ይቀንሳሉ ተብሎ ይታሰባል። እንግዲህ እንዳልካችሁ ድሬሲንግ ሩሙን በጣም አርጎ ይቆጣጠራል ተብሎ ይታሰባል። አራተኛው ነገር ካሪክ በመምጣቱ ማንቸስተር ዩናይትድ ምን ይጠቀማል ከተባለ እንግዲህ better use of the youth and the squad እንግዲህ ወጣቶችን የመጠቀም ምክንያቱም የማንቸስተር ዩናይትድ ዲኤንኤ ያቃል ተብሎ ስለሚጠበቅ ወጣቶቹንና ከአካዳሚ የመጡትን ከዋና ቡድን ስኳድ ጋር ባላንስ አድርጎ ይጠቀማል ተብሎ ይጠቀማል። እንግዲህ ይሄ ትልቁና አንዱ እድል ነው። ማንቸስተር ዩናይትድ የሚታወቀው ዋናው በአካዳሚው ስለሆነ ማለት ነው። እንደነ ኮቢ ሜኑ ያሉ ተጫዋቾች በጣም ብዙ ጥቅም ያገኛሉ ተብሎ ይጠበቃል። እንደ ሌሼሌሲ ያሉ ተጫዋቾች በጣም ብዙ እድል ያገኛሉ በካሪክ ስር ተብሎ ይጠበቃል። ሌላ እንደነ ጋርናቾ ያሉ ወጣቶችን ያጣንበትን በአሞሪም ምክንያት ያጣንበትን ነገር በካሪክ ስር እንግዲህ አይከሰትም። ያን ነገር ወደ ጥቅም ይለወጣል ተብሎ እንግዲህ ትልቅ ግምት ተሰጥቶታል። ይሄ እነዚህ አራቱ ነገሮች እንኳን ያላቸው በጣም ይጠቀማል ማንቸስተር ዩናይትድ ተብሎ የታሰበ ነው። አምስተኛው እንግዲህ ስሞል ብሪጅ ቱ ዘ ኔክስት ፕሪሚየር ሊግ ማናጀር ነው። እንግዲህ ስማርት ብሪጅ ቱ ዘ ኔክስት በጣም ምርጥ የሆነ ወደ ቀጣዩ አሰልጣኝ ማንቸስተር ዩናይትድ ቋሚ አሰልጣኝ ከመግባቱ በፊት ይሄ ሰው መምጣቱ ስማርት የሆነ መሸጋገሪያ ተደርጎ ታስቧል ማለት ነው። ምክንያቱም ልንገራችሁ ከኦሊ ሲጠይቅ የነበረው አንዱ ጥያቄ ተብሎ እንግዲህ የተነሳ ያለው ምንድነው ኦሊ ቢመጣ ጥሩ ፕሪፎርም ካደረገ ጥሩ ከተንቀሳቀሰ የሚሰራው በ6 ወር ቡድን ውስጥ የቋሚነት እድሉ እንዲሰጥና ያ ጠባሳው ድሮ ሳክ የተደረገበትን ያ ቁስሉን መሻር ይፈልጋል። ኢኒዮሶች ደግሞ ይሄን እድል ለማንም አሰልጣኝ መስጠት አልፈለጉም። ካሪክ ግን በኬርቴከርና ኬርቴከርነት ብቻ ወስኖ ስለሚመጣ ይሄ ትልቅ አድቫንቴጅ ተደርጎ እንግዲህ እየታየ ነው። እንግዲህ እነዚህ ነገሮች አምስት ያቀረብኩላችሁ ነገሮች በካሪክና በማንቸስተር ዩናይትድ በአንድ ላይ በአሰልጣኝነት በሚቀጥሉበት ጊዜ ማንቸስተር ዩናይትድ ከነዚህ ይጠቀማል ተብሎ ይጠቀማል። ሌላው እንግዲህ ቦርዱ ላይ ጫና ያደርግም ነው። ከዚህ አሁን ስማርት ብሪጅ ተብሎ ከታሰበው ውስጥ ምንድነው ማንቸስተር ዩናይትድ ሎንግ ተርም ኮንትራት አይሰጠውም ለካሪክ ተጫዋች አይፈልግም አያስፈርምለትም። እንግዲህ ለቦርዱ ደግሞ የሚጠቅመው ነው እነዚህ። ሌላ ደግሞ ምንድነው ስቴቢላይዝድ የሆነ ሊግ ፖዚሽን ይዞ ያስጨርሰናል ብሎ ነው ቦርዱ የሚያስበው። የክለቡን ክሊር የሆነ አይዴንቲቲ ያቃል ያን ያመጣልናል ብሎ ያስባሉ። እንግዲህ ስቴቢሊቲ፣ ክለብ አይዴንቲቲ፣ ድሬሲንግ ሩም ሃርሞኒ ያመጣል ካሪክ ከመጣ። ሌላው ደግሞ ዩዝ ኤንድ ቲም ስትራቴጂ አድርጎ ቡድኑን አዳቅሎ ወደ ተሻለ ነገር ይወስዳል ብሎ እንግዲህ ትልቅ ግምት ለካሪክ ሰጥቶ ስራው ለካሪክ ተሰጥቷል። በጣም ደስ ብሎኛል ካሪክ ስራውን በማግኘቱ። እነዚህ እንግዲህ ካሪክ ቢመጣ ምን ያገኛል የሚለውንና ማንቸስተር ዩናይትድ በዳለን ፍሬቸር ታይም ላይ ማንቸስተር ዩናይትድ አሞሪን ከተባረረ በኋላ ምን አጣ ምን ተጋለጡ የሚሉትን ያየንበት ቪዲዮ ነው። በቀጣይ ቪዲዮዎች በማንቸስተር ዩናይትድ ዙሪያ ላይ እንዲሁም በሌላ ሶሻል ሚዲያ ወሬዎች ላይ አሁን እስክንገናኝ ድረስ እኔ ሐዋርያው ነበርኩ ከሐዋርያው ዩቲዩብ። ዩናይትድ